ስልካችን መጠለፍና አለመጠለፉን እንዴት ማወቅ እንችላለን? በዚህ ጉዳይ ከዚህ በፊት ቪዲዮ ሰርቼላችሁ ነበር። ብዙ ሰዎችም ቼክ አድርጋችሁ ስልካችሁ እንደተጠለፈና በፓርትቱ እንዴት አድርገን ከዚህ ችግር መላቀቅ እንችላለን የሚለውን ቪዲዮ እንድሰራላችሁ ጠይቃችሁኛል። ዛሬ እንዴት አድርጋችሁ በቀላሉ ይህን ችግር መቅረፍ እንደምትችሉ ስቴፕ ባይ ስቴፕ በዚህ ቪዲዮ አሳያችኋለሁ። ከዚህ በተጨማሪም ስልካችሁ ላይ ይህችን አረንጓዴ ምልክት የምታዩ ከሆነ ስልካችሁ ተጠልፏል ማለት ነው። ታዲያ ስልካችሁን ከጠለፉ በኋላም የምታወሩትን ነገር በካሜራም የት አካባቢ እንዳላችሁ እየተከታተሉ እያንዳንዱ እንቅስቃሴ ችሁን ይመለከታሉ። ታዲያ እንዴት አድርጋችሁ ይህንን ችግር መቅረፍ እንደምትችሉ ዛሬ ያሳያችኋለሁ። ቪዲዮውን ላይክ፣ አካውንቱን ፎሎ በማድረግና ኮሜንት ላይ አንድ ቁጥርን በመጻፍ እንዲሁም ይጠቅመዋል ብላችሁ ለምታስቡትና ለምትወዱት ጓደኛችሁ ቪዲዮን ሼር በማድረግ እንጀምር። በመጀመሪያ ይህንን ለማጥፋት አንድ አፕሊኬሽን ያስፈልገናል። ወደ ስልካችን ፕሌይ ስቶር ገብተን የሰርች በተኑን በመጫን ልክ እንደዚህ ሚሪንዳ ፕሮ ብለን ሰርች እናደርጋለን። ከዛም ልክ እንደምታዩት አፕሊኬሽኑ መጀመሪያ ይመጣላችኋል። አፕሊኬሽኑ ይሄ ነው። ኢንስታል የሚለውን በተን ተጭናችሁ ኦፕን የሚለውን በተን ተጫኑ። በመቀጠል የሰርች በተኑን ተጭናችሁ ኤምፒፒ ብላችሁ ሰርች አድርጉና ልክ እንደምታዩት መጀመሪያ ታገኙታላችሁ። እሱን ነክታችሁ ወደ ላይ ስክሮል ስታደርጉ ጌት ናው የሚል አማራጭ ታገኛላችሁ። ጌት ናው የሚለውን ነክታችሁ ከገባ በኋላ እዚች ጋር የማሳያችሁን ነገር ብቻ ኦን በማድረግ ከዚህ ሁሉ ችግር መላቀቅ ትችላላችሁ ማለት ነው። ያልገባችሁን ነገር በኮሜንት ቦክስ አሳውቁኝ። እንድሰራላችሁ የምትፈልጉትንም ኮሜንት ላይ ጻፉልኝ። ይመቻችሁ።